የክርስቶስ ኢየሱስ ትንሣኤን ለማክበር ይሄ ዋናው ዝግጅቱ። በጣም እኔ የማመሰግነው ሁሉ ጊዜ አንድ ነገር እላለሁ። በተለይ ከወረዳ የምትመጡ ሰዎች ላመሰግናችሁ እወዳለሁ። የእያንዳንዱ ችግር አይታችሁ ለይታችሁ በማምጣታችሁ እግዚአብሔር ይባርካችሁ። ስለዚህ ይሄ የትንሣኤ ጌታ የክርስቶስ ዓለም አቀፍ ቤተክርስቲያን ነው። ከዚህ ከኔ በኋላ ከወረዳ ከመጡት አንድ ንግግር የሚያደርግ ሰው ይኖራል። ነገር ግን እኔ የምናገረው እንኳን ለኢየሱስ ክርስቶስ ትንሣኤ በሰላም አደረሳችሁ ማለት ፈልጋለሁ። ለትንሣኤ በዓል ለፋሲካው በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን ማለት ፈልጋለሁና ለጌታ ጫጭሮስ ኢየሱስ ጌታ ነው። የዛሬን ቀን እድል የሰጠን እግዚአብሔር ብቻ ነው። ብዙዎች ለዛሬ ቀን እደርሳለሁ ብሎ አልደረሱ፣ ያላቸው ሀብታሞች አልደረሱ። ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ለዚች የቤተ ክርስቲያን ዋና መጋቢ በመሆን ምክንያት እግዚአብሔር ሕዝቡንም ደግሞ ይሄን ሁሉ ከኪሳቸው ያለውን እያንዳንዱን አውጥቶ ለምን እኛ እየበላን እነሱ ሳይበሉ ይሆናሉ ብሎ ይሄን ያዘጋጁትን እግዚአብሔር ይባርካቸው ማለት ፈልጋለሁ። አንድ ነገር በጣም መናገር የሚፈልገው ነገር አንድ ነገር ነው። አጥብቄ መናገር ፈልጋለሁ። ዛሬ 20 ምናምን ሰዎች እዚህ ያሉትን ቤተ ክርስቲያኗ ልትረዳ ትችላለች። ነገር ግን እግዚአብሔር ብረዳ ከዚህ በላይ ሰው መርዳት አለባት። ይሄን አምናለሁ። እግዚአብሔር ሁሉ ጊዜ እየጨመረ ነው የሰው ህይወት የሚሄደው። ስለዚህ ደግሞ ምን ያስፈልጋል ካለ ቤተ ክርስቲያኑ ህዝቡን በጎን ሆኖ አለ ከእናንተ ጋር መስራት ይችላል የሚል ሰው ያስፈልጋል። ለምን በየዓመት ባሉ በፋሲካ በገና በመስከረም በየትኛው ባገኘችው ጊዜ ሁሉ ትውልድ እንደዚህ ትረዳለች ካላት ነገር ሁሉ። ስለዚህ የቻለችው ነገር አንድ ነገር ማለት የምፈልገው የእግዚአብሔር ሴት ካንቺ ጋር ይሆናለሁ፣ በጎንሽ ይቆማለሁ፣ አግዛለሁ። ከዚህ ዛሬ 20 ምናምን ሰው ምትረጂ ከሆነ ከዛ የበለጠ 100 ሰው 200 ሰው መርዳት እስከምችል ድረስ እኔ እጄን ዘረጋለሁ የሚል ሰው ያስፈልጋል። ስለዚህ ኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉ ሰዎች ጌታ ብረዳን በሚኖር ዓመት በዓል አንዴ መጥቶ የሚቀር አይደለም። በዓመት ውስጥ 3-4 ዓመት በዓሎች አሉ። በዛ መካከል ህዝቡ ኢትዮጵያ ውስጥ አንዳንድ ችግር ውስጥ ያሉ ሰዎች አሉ። ነገር ግን ለነሱ ብዙ ነገር ያስፈልጋል። ስለዚህ ከጎንሽ ቆማለሁ እሰራለሁ የሚሉ ሰዎች ካሉ የትንሣኤ ጌታ የክርስቶስ ዓለም አቀፍ ቤተክርስቲያን አካውንትን ቁጥር ከስር ታገኛላችሁ። ስለዚህ በጌታ ፍቅር ጋብዛችኋለሁ። አሁን ግን ከኔ ጋር አሁን ያለች ከእናንተ መካከል ከወረዳ መካከል አንድ ሰው ንግግር እንዲያደርግ እድል ሰጣለሁ። አመሰግናለሁ። ከወረዳ 11 ተሳትፎ እና በጎ ፍቃድ ጽሕፈት ቤት ተወክዬ ነው የመጣሁት። እንግዲህ ነብይት አበበችን ክብረት ይስጥልን፣ ይባርክሽ፣ ጤናሽን እስከ ልጅሽ ጤና ሞልቶ ይስጥሽ። ከአንቺ ጋር እንግዲህ ብዙ ጊዜ ተጠቅመናል፣ አስቸግረንሻል። እግዚአብሔር ይባርክሽ። ባለው ጫና ሁሉ ነው ተጭነን እባክሽን እርጂ ስንልሽ ፊትሽን ሳትነሺ በተጨናነቀ ላይ ያለሽ ሁላ እየረዳሽን ነውና ፈጣሪ አብዝቶ ይርዳሽላለሁ። እነዚህ የሚረዱትንም ሰዎች ከጎንሽ ቆሞ የሚረዱ ካሉ አሁንም እንዲረዱ ፈጣሪ ይስጣቸው ነው የምለው። ዛሬ ብቻ አይደለም ነብይ ስትረዳልን የነበረው ከ3-4 ጊዜ በላይ ከዚህ አዳራሽ ሰዎችን አግዛልናለችና ከዚህ በላይ እንድትረጂልን 100 በሺዎች እንድትረጂልን አይጠፋም የሚረዳና ፈጣሪ አብዝቶ እድሜ ከጤና ሞልቶ ይስጥሽናል። ክብረት ይስጥልን። አመሰግናለሁ። ግን ደግሞ አንድ የሚያደርገን የረመዳን ፍቺ ነበረ። ሁሉም የሃይማኖት ተቋም ማሳሳይ ሲረዱ ነበር። ፋሲካ መጣ። ቤተክርስቲያኖች የኦርቶዶክስ እምነት ተከታይ ክርስቲያንም በዚህ ልክ እየረዳ ነው። በጣም ደስ የሚለውና ሁላችንም የሚያኮራ እንደዚህ አይነት አንድ የሚያደርገን እሴት ስላለን ማለት ነው። ትልቁ የምናመሰግነው ጸሎትም ስናደርግ በየሃይማኖታችን ጸሎት የምናደርገው ረጂ አይጥፋ፣ ረጂ አይጥፋ፣ ከጎናቸው ሆነን ቅድም በተባለው መሰረት የሚረዳ ሰው
ሲገኝ ከነሱ ጋር ሆኖ በአካውንታቸው አስገብተው በየጊዜው እናንተም ብቻ አይደለም የሚረዱት፣ በየጊዜው እዚህ መጥቶ ቸግሮኛል፣ ትራንስፖርት አጣው፣ ታመምኩ፣ መታከሚያ ያጣው፣ ይበላ አጣው ለሚለው ሁሉ ይረዳል። በየጊዜው ማለት ነው። ስለምናውቅ ነው እኛ ፎርሜሽኑ ስላለን። ስለዚህ ከጎናቸው መሆን አለብን የሚል መልእክትን ማስተላለፍ የምንፈልገው። ሌላ እናንተም ዛሬ ተረጂ ናቸው፣ ነገ ግን ረጂ ትሆናላችሁ። ይህንን ማመን አለብን ማለት ነው። ሁሉም እንደ ችግረው አይቀጥልም። ከችግር ታትረን እንደምንም ብለን መውጣት እንችላለን። ስለዚህ ዛሬ ስትረዱ ሊሰማችሁ አይገባም ማለት ነው። እኔ ዛሬ በዚህ ቁመና ነው ያለሁት፣ ነገ ምን እንደምሆን አይታወቅም። እሱ ፈጣሪ ብቻ ነው በእጁ ያለው። ስለዚህ ነብይትን በጣም በጣም አድርጌ በወረዳ 11 ስም ላመሰግን እፈልጋለሁ። ክብር ለኢየሱስ ይሁን። እስኪ ለሳዳ አጨብጭቡ። ማለት አንድ ትልቅ ነገር ብላለች ሳዳም ቡርታ ያሉት ነገር ዛሬ ልትረዱ መጣችኋል፣ ነገ ግን ልትረዱ ሊሆን ይችላል። እግዚአብሔር ቀንና ዘመናትን ይለውጣል። ቀንና ዘመናት ይለወጣል። ማይለወጥ ነገር የለም። እግዚአብሔር ቀንና ዘመናት ስለውጥ ነገ ዛሬ እዚህ ያሉ ሰዎች የተወሰኑ ሊሆን ይችላል። ነገ ከተማን ልትረዱ ትችላላችሁ፣ ሀገርን ልትረዱ ትችላላችሁ። ቀንና ዘመናት ሲቀየር ማለት ነው። በእውነት አሁንም ከልቤ ከወረዳ የመጡት ሰዎችን እጅግ አመሰግናለሁ። ከነሱ ጋር የመጣውን ወንድማችን እጅግ አድርጌ አመሰግናለሁ። ተባረኩልን። አሁን እግዚአብሔር ይባረክ። እናንተ ወደዚህ ብትመጡ እግዚአብሔር ይስጣችሁ፣ እግዚአብሔር ያቆያችሁ። አሜን። ለሰው ለዚህ ያበቃችሁ አምላክ እሱ ይጠብቅልን። አሜን። እኔ አልችልም ይችሉ ልናገር ብዬ እግዚአብሔር ያቆያችሁ፣ ጊዜ ያርዝምልን፣ ሀሳብ ያሰጣችሁ፣ ጤና ይስጣችሁ። አሜን። አሜን። ተባረክልን። እናንተ ወደዚህ ብትመጡ እውነት የገባኝ ነበር ድነት ለኔ ቆይቱ ይህ ሁሉ ስለኔ መሆኑ ይህ ሁሉ ስለኔ መሆኑ ይህ ሁሉ ስለኔ መሆኑ ይህ ሁሉ ስለኔ መሆኑ በቀራንዮ ልዑል ተሰቅሎ ሞትን ወሰደ ስለኔ ብሎ በቀራንዮ ውዴ ተሰቅሎ ሞትን ወሰደ ስለኔ ብሎ መስቀሌ አንተን ያየሁበት መስቀሌ ድነት ያገኘሁበት መስቀሌ የተወለድኩበት መስቀሌ አንተን ያየሁበት መስቀል ድነት ያገኘሁበት ትዝ ይለኛል
ጣር እኔን ያዳንክበት እዚህ ይለኛል መስቀል የተወለድኩበት መስቀል አንተን ያየሁበት መስቀል ድነት ያገኘሁበት እንዴት ረሳለሁ እንዴት ረሳለሁ ለኔ ሆንክልኝ በምን መልሳለሁ እውነት ያጣ ሽፋን የእውነት ማፈኛ በመስቀል ቤዛነት ተከፈለልኝ ዕዳ እውነት ያጣ ሽፋን የእውነት ማፈኛ በመስቀል ቤዛነት ተከፈለ የኔ ዕዳ መርሳት አልችልም እኔ መርሳት አልችልም እኔ የሆንክልኝ ለኔ መስቀል የተወለድኩበት መስቀል አንተን ያየሁበት